ሻሎም ጤና ይስጥልኝ የተቀደሳችሁ የእስራኤል ማህበረሰብ በሙሉ ዛሬም እንደተለመደው ያው በየሳምንቱ እናስተላልፋችሁን የኦሪት ትምህርት ይዘን ቀርበናል። ያው እንደምታውቁት ኦሪት ሻባት ወይም ደግሞ የሰንበት ብርሃን የምት ትምህርት ዘን እንደጀመርን ባለፈው ሳምንታት ታስተውሳላችሁ። ሁለት ሳምንታት ተነጋግረን ነበር ስለ ሻባት እና ዛሬም የባለፉትን ሁለት ትምህርቶችን በመቀጠል የሚቀጥለውን ትምህርት ዘን ቀርበናል እና ተከታተሉን። ትምህርቱን ሰምታችሁ ደግሞ ለሌላው ሰው ብታስተላልፉ ትልቅ ሚጽዋ ነው እና ዛሬ መናገር የምፈልገው ስለ በአስርቱ ትእዛዛት ነው። ባለፈው ትምህርት ነካ ያደረግነው ቢሆንም ዛሬ ትንሽ ጠለቅ ብዬ ለመናገር ፈልጋለሁ። ግን እንግዲህ በአስርቱ ትእዛዛት የተጽፏል በኦሪታችን ሁለት ጊዜ ነው። አንደኛው ያው በኦሪት ዘጸአት ምዕራፍ 20 በፓራሻት ይትሮ ነው። በሁለተኛው ደግሞ በኦሪት ዘዳግም ምዕራፍ 5 ከፓራሻት ቫይትኻናን ነው እና ትንሽ ልዩነት አለው። የተለያየ ባነጋገር በቃላት ትንሽ ልዩነት አለው እና ስለ ሻባትም አልፎ የተለዩነት አለው በፓራሻት ይትሮ ያለውና በፓራሻት ቫይትኻናን ያለው ማለት ነው እና እነዚህን ትንሽ ለመተንተን ሞክራለሁ በዛታችን። እንግዲህ በኦሪት ዘጸአት ምዕራፍ 20 ከቁጥር 8 እንዲህ ብሎ ተጽፏል። ዘኾር את יום השבת לקדשו כן ማለትም ሰንበትንም ተቀደሰው ዘንድ አስብ ወይም ደግሞ አስታውስ ይላል። ከዛም በኋላ ሸሸት ያምን ታቦድ ባስታ ኩል መላእክተኻ 6 ቀን ስራን ስራ በዮም השביעי שבת לאדוני אלוהיך כן የሰባተኛው ቀን ግን ለአምላክህ ለእግዚአብሔር አምላክህ ሰንበት ነው ይላል። ሎታሴ ኮል መላኻ ግን ምንም አይነት ስራ ትስራ አታ ወቢንኻ ወቢትኻ ወብድኻ ወመድኻ ወብህምትኻ ወገረኻ ሽርብሻረኻ ኪ ሸሸት ያሚም ተአሳሩና የተሸማይ መታረዝ እታያም ቤት ኩላ ሽርባም ወያናኽ በዮም השביעי አልከን ቤራኽ አዶናይ የዮም השבת ወይቀድሰው ተብሎ ተጽፏል እና እዚህ ላይ የምናየው እንግዲህ አንደኛው ዘኾር את יום השבת לקדשו ተብሎ ተጽፏል። ማለት ሰንበትን ተቀደሰው ዘንድ አስታውስ ወይም ደግሞ እስብ ተብሎ ተጽፏል። ሁለተኛው ደግሞ በምክንያቱ ስናየው ከዚህ ላይ ተጽፏል ከሸሸት ያሚም አሳሩና የተሸማይ መታረዝ እታያም ቤት ኩላ ሽርባም ወያናኽ በዮም השביעי አልከን ቤራኽ አዶናይ የዮም השבת ወይቀድሰው። ማለትም ምክንያት የተጻፈው ለምንድነው ሰንበት መጠበቅ ያስፈልገን? ለምንድነው እግዚአብሔር አምላክ ሰንበት እንድንጠብቅ ያዘዘ? ምክንያት ምንድነው? ምክንያቱም እግዚአብሔር አምላክ በ6 ቀን ሰርቶ በሰባተኛው ስላረፈ፣ ስለዚህም ሰንበትን ወይ ደግሞ ሰባተኛው ቀን ስለባረከውና ስለቀደሰው፣ ስለዚህ ማንኛውም ይሁዲ የሆነ ሰው ሻባትን መጠበቅ አለበት እንዳለብን ኦሪታችን ቦታ ታዝህ ታዛለች። ሁለተኛው በኦሪት ዘዳግም ምዕራፍ 5 ከቁጥር 12 ላይ እንዲህ ብሎ ተጽፏል። ሻሞር את יום השבת לקדשו כאשר ציווך אדוני אלוהיך כן ምን ብሎ ተጽፏል? ሻሞር את יום השבת לקדשו እዚህ ላይ ሰንበትን ተቀደሰው ዘንድ ጠብቅ כן ሻሞር ማለት ጠብቅ ማለት ነው כן አዛኛው ተጽፏል ዘኾር ነው ተጽፏል እና ካሸል ציווך אדוני אלוהיך כן እግዚአብሔር አምላክ እንዳዘዘ ሰንበትን ተቀደሰው ዘንድ ጠብቀው ዘንድ ቀድሰው ተብሎ ተጽፏል። ሸሸት ያሚም ታቦድ ባስታ ኩል መላእክተኻ 6 ቀን ስራን ስራ ማንኛውም ስራ በዮም השביעי שבת לאדוני אלוהיך לא תעשה כל מלאכה אתה ובנך וביתך ועבדך ועמתך ושולך וחמורך וכל בהמתך ויגרך שבשערך למען יענוך עבדך ועמתך כמוך. זכרת ተመልከቱ እዚህ ላይ ማለት ነው ልዩነቱ እዚህ ላይ ነው። זכרת כעבד היית בארץ מצרים ויוציאך אדוני אלוהיך משם ביד חזקה ובזרוע נטויה על כן ציווך אדוני אלוהיך לעשות את יום השבת. ምን ማለት ነው? እዚህ ላይ ምክንያቱ ምንድነው ተጽፏል? זכרת כעבד היית בארץ מצרים כן በግብጽ ምድር በነበረበት ጊዜ የፈርዖን ባሪያ እንደነበርክ አስታውስ። ከዛም እግዚአብሔር አምላክ ከግብጽ ምድር እንዳወጣህ እና በተዘረጋ ክንዱና ጠንካራ እጁ እንዳወጣህ ማስእስብ ይላል ማለት ነው። ዋናው እዚህ ላይ የምናስበው ማለት ነው ሻባት የግብጽ አወጣትን ታሪክ እግዚአብሔር አምላክ ከግብጽ ምድር እንዳወጣን ያን ነገር ለማስታወስ የተሰጠ ትእዛዝ እንደሆነ ነው የምናየው ማለት ነው። እና እዚህ ላይ ሁለት ነገር አለ። አንደኛው በኪዱሽ እንደምንለው በኪዱሽ በሻባት እንደምታውቁት በኪዱሽ ሻባት እንላለን። ምን እንላለን? አንደኛው ዝካሮን ለማሰብ ርሽት፣ ሁለተኛው ደግሞ ዘኸር ሊጽያት ሚጽራይም ከን ምንድነው? አንደኛው ሻባት ምንድነው?
ዚከሮ ለማሰብ በረሽት ማለትም እግዚአብሔር አምላክ ሰማይና ምድር እንደፈጠረና ሁሉም ዓለምን የፈጠረበት ማስታወሻ ነው። ሁለተኛው ደግሞ ዘኸር ሊጽያት ሚጽራይም ማለትም እግዚአብሔር አምላክ ህዝበ እስራኤል ከግብጽ ምድር እንዳወጣቸውና ነፃን ወደ ነፃ ህዝብ እንዳረጋቸው ሻባት ታስተውሳለች ማለት ነው። ሁለቱን ነገር ታስተውሳለች እና እዚህ ላይ ምንድነው ልዩነቱ ምንድነው ብለን መጠየቅ ይቻላል። ሁለተኛው ደግሞ በእርግጥ በኦሪታችን እንደምናየው እግዚአብሔር አምላክ በ6 ቀን ሰርቶ 7ኛው ቀን እንዳረፈ ይሄ ግልጽ ነው። አባል እና ስለዚህ ይሄ ነው በኦሪት የተጻፈ ነገር ግን ሻባት እንዴት አድርጋ ነው ግብጽን አወጣት ታሪክ የምታስታውሰው ምንድነው ነገሩ ብለን መጠየቅ ይቻላል። ሊቃውንቶቻችን ሲነግሩን በእርግጥ እግዚአብሔር አምላክ ከህዝብ እስራኤል ጋር ሲናገር ማለት ነው በሲናይ ተራራ ከሰማይ ወርዶ ከህዝብ እስራኤል ጋር ሲነጋገር 10ቱን ትእዛዝ ሲሰጥ ለህዝብ እስራኤል ያወራው በአንድ ጊዜ ነው እና አራተኛው ትእዛዝ ያው እንግዲህ የሻባትን ነው የሻባትን ትእዛዝ ነው ያዘዘ እና ሊቃውንቶቻችን ሲናገሩት ማለት ነው ዘኸር በሻሞር በዲቦር ኻድ ነመሩ ማለትም እግዚአብሔር አምላክ ሲናገረው ለህዝብ እስራኤል ሲያስታውሰን ህዝብ እስራኤል ሲያስተምር ህዝብ እስራኤል ሲያዝ በአንድ ጊዜ ዘኸር በሻሞር በአንድ ቃል ነው የተናገረው ማለትም በአንድ ቃል ዘኸር በሻሞር የሚለው በአንድ ቃል ነው የተናገረው እና ነገር ግን እኛ የሰው ልጆች ማለት ነው በአንድ አምላክን ቃል ስንናገር ቃል በቃል ነገር እና በአንድ ጊዜ ሁለት ቃል መናገር አንችልም። ስለዚህ እግዚአብሔር አምላክ በኦሪት ዘጸአት በፓራሻት ይትሮ ዘኸር ብሎ እንዲጻፍ እና ዋናው የህዝብ እስራኤል የሻባትን መጠበቅ ያለባቸው ምክንያቱም ሰማይና ምድር እግዚአብሔር አምላክ ስለፈጠረ ነው የሚለውን እንድናስታውስ ያዘዘነ። በሁለተኛው ትእዛዝ ግን በሁለተኛው ጊዜ ማለት ነው በፓራሻት ላይ ተኸናን በኦሪት ዘዳግም እግዚአብሔር አምላክ ያዘዘ ማለት ነው ሻሞር ሰንበት እንድንጠብቅና እንዲሁም ደግሞ እግዚአብሔር አምላክ ህዝብ እስራኤልን ከግብጽ ምድር ነፃነት እንዳወጣን እንድናስታውስ አዞናል የሚለውን ነገር ሊቃውንቶቻችን ይናገራሉ። በዚህ ላይ በእርግጥ ስናየው በዘኸር የሚናገረው ዘኸር የሚለው ሊቃውንቶች እንደሚሉና ዘኸር ምንድነው አሴ ነው ይላሉ። አሴ ማለት አድርግ የሚለው ነው። በሻባት አድርግ የሚል ትእዛዝ አለ። በሻባት አታድርግ የሚል ትእዛዝ አለ። አሴ ብሎት አሴ ማለትም ዘኸር ማለት የሚለው አድርግ የሚለው ያዛል ማለት ነው። ማለትም ሰንበትን ማሰብ ማለት ነው ወይም ደግሞ ሰንበትን ማስታወስ ማለት ነው። ሰንበትን ለሰንበት ክብር ማሰብ ያስፈልጋል ማለትም እንግዲህ ከዮም ርሾን ጀምሮ ከሁሉ ጀምሮ እስከ ስለ ሻባት ማሰብ ያስፈልጋል። ሻባትን የሚቀጥለውን ሻባት እንዴት አድርገን ነው መቀበል የሚያስፈልገን? እንዴት አድርገን ነው ምን አይነት ምግብ ነው ማዘጋጀት የሚያስፈልገን? ብዙ ነገር አለ። ለሻባትን ለማክበር ብዙ ማሰብ ያስፈልጋል እና ይሄ ነው አንደኛው አድርግ የሚለው ማለት ነው። ሻሞር የሚለው የሚያሳየው አታድርግ የሚለው ማለት ነው። ሻባት ከገባች በኋላ ማንኛውም እግዚአብሔር አምላክ ያዘዘንን ወይም ደግሞ የከለከለን ትእዛዝ መፈጸም ክልክል ነው። ማለትም ስራ መስራት ክልክል ነው። ብዙ በሚቀጥለው ጊዜ የምንናገረው አለ፣ በሚቀጥለው ትምህርት የምንተነትነው አለ። በጣም ብዙ ትእዛዞች አሉ። ሻባትን እንዳንነካን ማለት ሻባትን እንዳንጥስ፣ ሻባትን እንዳንሽር ያን ያስታውሳል ማለት ነው። ስለዚህ ያኛው ጠብቅ ይላል ማለት ነው። ጠብቅ የሚለው ምንድነው? ሻባትን እንዳትጥስ የሚለውን ይሆናል። ዘኸር የሚለው ደግሞ አስታውስ ወይም ደግሞ አስብ የሚለው ደግሞ ሻባትን ለማክበር የተለያየ ነገር የሚናረገውን ያስታውሳል ማለት ማለትም ቅድም እንዳልነው ምግብ አለ፣ ለሻባት ልዩ ምግብ ያስፈልጋል፣ ለሻባት ጥሩ ልብስ ያስፈልጋል፣ ለሻባት ቤቱን ማዘጋጀት ያስፈልጋል፣ ለሻባት ብዙ ነገር የሚደረግ አለ። ይሄን በሚቀጥለው ትምህርት ምን ተነተነ ይሆናል በዝራታችን እና ግን ሁለቱንም እግዚአብሔር አምላክ ሲናገር በአንድ ቃል ነው የተናገረው። ግን የኛ የሰው ልጆች የአምላክን ቃል በአንድ ጊዜ የተናገረውን በቀላሉ መስማት ስለማንችል በኦሪታችን በሁለት ቦታ ተጽፏል ማለት ነው እና ግን ትንሽ ጠለቅ ስንል እንግዲህ ሻባት ባለፈው ትምህርት የምንተነጋገር ነው እግዚአብሔር አምላክ ሰማይን በ6 ቀን ሰማይና ምድር እንደሰራና በ7ኛው ቀን እንዳረፈ ነው የተነጋገር ነው ኦሪታችን የምትናገረው ማለት ነው እና ታዲያ ስለዚህ ዋናው የምናየው እንግዲህ እዚህ
ምናየው ማለት ነው ዋናው የእምነት ምንጭ መሆኑን ነው። ግን ማለትም የእምነት ምንጭ ነው ስንል በመጀመሪያው ትምህርት ተነጋግረን ነበር። እንግዲህ ማንኛውም ሰው ሻባትን ሲጠብቅ ሻባትን ስለ ሻባት ሲጨነቅ ሻባትን ስርዓቱን ለመጠበቅ ሲጠብቅ ወይም ደግሞ የሚያስፈልገው ነገር በሻባት ሲያደርግ ምንድነው የሚለው እግዚአብሔር አምላክ ሰማይና ምድር ፈጣሪ መሆኑን ለዓለም ፈጣሪ መሆኑን ዓለም እግዚአብሔር አምላክ ዓለም እንደፈጠረ እንዲሁ ደግሞ ይህ ዓለም ሁሉም ነገር ቢሆን በአምላክ እጅ መሆኑን እና የአምላክ ኃይል መሆኑን በአምላክ ኃይል እንደተፈጠረ ያምናል ማለት ነው። እና ዋናው የእምነታችን መሰረት የእምነታችን ምንጭ ሻባት ነው። ምክንያቱም ቅድም እንዳልነው አሁን እንደምንለው አምላክ ሁሉን ፈጥሯል። ሁሉ ነገር ፈጥሯል፣ ሁሉም ሰርቷል፣ ሁሉም ነገር እሱ ነው፣ ሁሉም ነገር በራሱ እጅ ነው። እና ስለዚህ ሻባት በስድስት ቀን እግዚአብሔር አምላክ ዓለምን ስለፈጠረ በሰባተኛው ቀን ደግሞ ስላረፈ ስለዚህ ማንኛውም ይሁዲ ሰው ማለት ነው ይሁዲ የሆነ ሰው ሻባትን ሲጠብቅ አምላክ ዓለም እንደፈጠረ ይመሰክራል ማለት ነው። የዓለም ፈጣሪ መሆኑን ይመሰክራል። ዓለም ሁሉ የእግዚአብሔር መሆኑንና ሁሉም በሱ ቁጥጥር መሆኑን ይመሰክራል ማለት ነው። ምክንያቱም አምላክ ያረፈበት ቀን ስለሆነ ማለት ነው። እና ስለዚህ ነው ሻባት የእምነት ምንጭ ነው የሚሉት ሊቃውንቶቻችን እንደሚሉት ዮማ ደሚህምኑታ ዮም አይሙና ወይም ደግሞ የእምነት ቀን የሚባለውን ነገር ይነግረናል ማለት ነው። ይህ አንደኛው ነው። ሁለተኛው በሁለተኛው ትእዛዝ የምናየው ማለት ነው ስለ የግብፅን ታሪክ ማስታወስ ነው። እና እንግዲህ እንደምታውቁት ብዙ ጊዜ ስለ ግብፅ አወጣጥ ታሪክ ተነጋግረን ነበረ። ይሄ ደግሞ የሚያሳየው አንደኛ ሊቃውንቶቻችን ሲሰፍሩ ሞሼ ረቤኑ መምህራችን ሙሴ እንደምታውቁት ከፈርዖን ቤት ነው ያደገ እና ያው ከፈርዖን ቤት ነው ያደገና ካደገ በኋላ በሚድራሽ እንደጻፈው 20 ዓመት ከሆነ በኋላ በ20 ዓመቱ ህዝበ እስራኤልን ያው ፈርዖን በጣም በከባድ ጭንቀትና ችግር መከራ ይገዛቸው ነበረ። በጣም ብዙ ባርነት ነበረ እዛ እና ስለዚህ ሲያያቸው ማለት ነው ሞሼ ወንድሞቹን የህዝቡን የሱን ህዝብ ሲያይ በጣም ትልቅ ችግርና ትልቅ ባርነት ነበር እዛ እና ስለዚህ ሞሼ ረቤኑ ምን አለ ወደ ፈርዖን ገባና ጌታዬ ንጉሱ ያለ ግን እንዴት አድርገን ምንድነው እንፈልግ ከህዝብ እስራኤል አሁን ህዝብ እስራኤል ሁሉ ጊዜ 7 ቀን እንደዚህ አድርገህ ብታሰራቸው ሁሉ ቀን 7 ቀን የሚሰሩ ከሆነ ይደክማሉ። ስለዚህ የሚሰሩ ስራ ጥሩ አይሆንም፣ ጥሩ ስራ ሊሰሩ አይችሉም፣ እንደገና ይደክማሉ፣ ወዲያው ሊሞቱም ይችላሉ። ስለዚህ እኔ ምንህ ነገር የሆነ መከር ፈልጋለሁ አለው ለፈርዖን። ፈርዖንም ምን አለ ምንድነው የምትፈልገው አለው። ምንድነው እና ምን አለው ከሰባቱ ቀን አንድ ቀን እንዲያርፉ የሆነ ቀን የረፍት ቀን ስጣቸው ብሎ ጠየቀው ነገረው። እና ፈርዖንም አይ ይሄን ካልክማ እውነትን ነው ስጣቸው የረፍት ቀን ማድረግ ትችላለህ ብሎ ሲነግረው እዛም በኋላ ሞሼ ረቤኑም ለህዝብ እስራኤል ሻባትን እንዲጠብቁ እንዳዘዛቸው በሚድራሽ ተጽፏል። እና ስለዚህ አንደኛው የምናየው ምንድነው ማለት ሞሼ ረቤኑ ለህዝብ እስራኤል ሻባትን እንዲጠብቁ ስለሰጣቸው ይሄው እንግዲህ የግብፅን አወጣጥ ታሪክ ያስታውሳል የሚለውን አንደኛውን መያዝ ይችላል። ሁለተኛው ግን ጠለቅ ብለን ስንገባ ቅድም እንዳልነው እግዚአብሔር አምላክ ሰማይና ምድርን መፍጠሩ የታወቀ ነው። ማንኛውም ሰው ማንኛውም ሃይማኖት እግዚአብሔር አምላክ እንዳለ ያምናል፣ ፈጣሪ እንዳለ ያምናል። ነገር ግን የይሁዳ ሃይማኖት የሚለይበት ዋናው ትልቁ ከሁሉም ሃይማኖት የሚለይበት ነገር ምንድነው? ዋናው ነገር የሚለየው ምክንያቱ ምንድነው? እግዚአብሔር አምላክ መኖሩ ብቻ ሳይሆን ዓለም መፍጠሩ ብቻ ሳይሆን እግዚአብሔር አምላክ ዓለም መቆጣጠሩ ነው። ግን ሁሉ ነገር በሱ መቆጣጠር መሆኑ ነው። ማለትም እንግዲህ ምን ማለት ነው? ይሄን ስንል ማንኛውም ሰው እግዚአብሔር አምላክ ሁሉ ነገር ይቆጣጠራል። ግን ማንኛውም አንድ ሰው የሚናገረውን ነገር የሚደረገውን ነገር ሁሉ እግዚአብሔር አምላክ እንደሚቆጣጠረው ማወቅ ያስፈልጋል። ይሄ እምነት የመጣው ምንድነው? ከግብፅ አወጣጥ ታሪክ ነው። ምክንያቱም ከግብፅ አወጣጥ ታሪክ ዋናው ነገር ከፈርዖንም ያላመነበት ፈርዖንም እኔ አምላክ መኖር አላምን ያለበት እግዚአብሔርም ከዛም በኋላ
ለፈርዖንና ለግብጽ 10ን መቅሰፍት ያመጣበት ዋናው ምክንያት ምንድነው ይላሉ ሊቃውንቶቻችን? ይሄ ነገር ነው። ፈርዖን እግዚአብሔር አምላክ ለፈርዖን ማሳየት የፈለገው ምንድነው? እግዚአብሔር አምላክ ዓለምን መፍጠሩ ብቻ እንደፈጠረ ብቻ ሳይሆን እሱ ደግሞ ዓለምን የፈጠረውን ዓለም ደግሞ እንደሚገዛውና ሁሉም ነገር በእሱ ቁጥጥር እንደሆነ ነው። ማለት በአስርቱ ትእዛዝ በአስርቱ መቅሰፍት ታስታውሳላችሁ። ከኔ መጀመሪያው ለምሳሌ ውሃ ወደ ደም እንደተቀየረ እንዳስታውሳለን። ከዛም በኋላ ጉንቻቸር እንደነበረ ቅማ እንደነበረ ከዛም በኋላ ከዛም በኋላ ደግሞ ጨለማ እንደነበረ ሁሉ ነገር እና ማስታወስ ይቻላል። ይሄ ሁሉ የሚያሳየው ምንድነው? እግዚአብሔር አምላክ ሁሉ ነገር ገዢ መሆኑና በሁሉም ጌታ በሁሉም ነገር በሱ ቁጥጥር እንደሆነና ሁሉም ነገር በሱ እንደሆነ ያስታውሳል ማለት ነው። ስለዚህ በእምነታችን አንደኛው እምነታችን ምን ይላል? ግን አኒማሚ በእምናሽ ለማሻ ከደስ በኹን ንምሳ ኦማሽጊያህ ማለትም እግዚአብሔር አምላክ መኖሩንና ደግሞ ማሽጊያህ ማለትም እግዚአብሔር አምላክ ሁሉ ነገር እንደሚቆጣጠር ማመን ያስፈልገናል ማለት ነው። ስለዚህ አንድ ሰው ለምሳሌ ማንኛውም የምናስበው ነገር እግዚአብሔር አምላክ ያውቃል። የምንናገረው ነገር እግዚአብሔር አምላክ ያውቃል። የምንናገረው ድርጊት ሁሉ እግዚአብሔር አምላክ ያውቃል። በየትኛውም ቦታ የሚደረገው ነገር እግዚአብሔር አምላክ ያውቃል። አፊር በድብቅ ቦታ ሰው አያየኝም ብሎ በድብቅ ቦታ ወይም ደግሞ በጨለማም የሆነ ነገር ቢያደርግ እግዚአብሔር አምላክ ሁሉ ነገር ያውቃል። ግን በነብዩ እንደተጻፈው አሎ ኤሚሳተር እሽ በሚስጠረም አኒሎ የሬኑ ነው ማሸም ግን ከድብቅ ቦታ የሆነ ነገር ማረ ቢያደርግ እኔ አላየውንም ይላል እግዚአብሔር አምላክ እና በሁሉም ቦታ እግዚአብሔር አምላክ እንዳለና ሁሉ ነገር እንደሚቆጣጠር ማመን ያስፈልጋል ማለት ነው። እና ስለዚህ ሻባት የምታሳየን ይህን ነገር ነው። አንደኛ እግዚአብሔር አምላክ በዓለም የዓለም ፈጣሪ ሆነና እንደሆነና ሁሉም የሁሉም ጌታ የሁሉም አምላክ የሁሉም ፈጣሪ እንደሆነ ማመን ሲሆን ከዛም በተጨማሪ ደግሞ ሁሉም ነገር እግዚአብሔር አምላክ እንደሚቆጣጠረው እናምናለን ማለት ነው። እና ሻባት ሁለቱን ነገር ታስታውሰናለች ማለት ነው። ግን አምላክ መኖሩንና እንደገና ደግሞ አምላክ ሁሉ ነገር መቆጣጠሩና ሁሉም የሱ እጅ በሁሉ በሱ እጅ እንደሆነና ሁሉ ነገር በሱ ገዥ እንደሆነ ሁሉም ነገር የሱ እንደሆነ እናምናለን ማለት ነው። እና ስለዚህ ሻባት የሁሉም ምንጭ ነው ማለት ነው። ስለዚህም ነው ሊቃውንቶቻችን እንደሚለው ማንኛውም በ613 ትእዛዝ ማለት ነው የስፖ ታሪክ ሚዞት ደግሞ 613 ትእዛዝ የሁሉም የመጀመሪያው ማለትም የሁሉም ነገር አቅፋት ይዛለች ማለት ነው። ስለዚህ ማንኛውም ሰው ሻባት የሚጠብቅ ከሆነ በተለያየ ቦታ እንድትጻፈው በሚድራሽን በዘዋራ ቅዱስ እንድትጻፈው ሻባትን ሲጠብቅ አንድ ሰው ሁሉን የኦሪት ትእዛዝ እንደፈጸመ ይቆጠራል ይላሉ። ግን ማለት እንግዲህ አንድ ሰው ሻባትን ተጠበቀ የሁሉን የኦሪት ትእዛዝ እንደፈጸመ ይቆጠራል። በጣም ትልቅ ደረጃ አለው ማለት ነው። ከዚህ በተጨማሪ ማየት የሚያስፈልገው ነገር እግዚአብሔር አምላክ ሰማይና ምድርን በ6 ቀን ስለፈጠረ ሁሉም ነገር እና በሰባተኛው ስላረፈ ሁሉም በዓለም ውስጥ ሻባት እንደሚጠበቅ ይጠብቃል ማለት ነው። ግን በእርግጥ እግዚአብሔር አምላክ በዚህ በዓለም በምድር ለሰው ልጅ ሻባትን የሰጠው ለሕዝብ እስራኤል ቢሆንም ግን በዞራ ቅዱስ እንደተጻፈው በየትኛው በዓለም በሰማይ ያለው በሙሉ የሰማያት ሁሉም ዓለም ሻባትን ይጠብቃል። ግን አፊሉ መላእክታን ሁሉ ሻባትን ይጠብቃል። ሁሉም ያለው በሰማይ ያለው ሁሉ ሻባትን ይጠብቃል። በዘዋራ ቅዱስ እንደተጻፈው በጣም ያስገርም ነገር ተጽፏል። ግን የጻድቃን የተለያዩ ጻድቃን ከዛ ያላቸው ክብር ዋናው ትልቅ ክብር ትልቅ ደረጃ የሚታየው ምንድነው? በሻባት ነው። በ6 ቀን በጋነ ኤደን አሉ፣ ከጋነ ኤደን ወደ ገነት አሉ። ግን በሰባተኛው ቀን ግን በዘዋራ ቅዱስ እንደተጻፈው ከፍተኛ ደረጃ መድረስ ይችላሉ። ግን ጻድቃን ማለት ነው በከፍተኛ ደረጃ ነፍሳቸው ማለት ነው ከፍተኛ ደረጃ በመድረስ በመውጣት ወደ ላይ ከፍ በሚል ባለ ደረጃ በመቀመጥ የአምላክን ክብር ማየት ይችላሉ። የአምላክ በተለያየ ሸፋ ሩሃኒ ግን መንፈሳዊ የሆነ ምግብ መቀበል ከፍተኛ ደረጃ መድረስ ይችላሉ። ሌላ ብቻ ሳይሆን የኦሪት ሚስጥር የሚገለጽበት ለጻድቃን የኦሪት ትልቅ ትምህርት የሚገለጽበት እግዚአብሔር አምላክን ክብር ማየት የሚችሉበት መቼ ነው? በሻባት እንደሆነ በዘዋራ ቅዱስ ተጽፏል። እና ምናየው ምንድነው? ከሰማይ ማለት ነው ሁሉም ሰማያት ሁሉ ሻባት እንደሚጠበቅና ሻባትን ሁሉ ከሰማይ እንደሚጠበቅ ነው። ይሄ ብቻ አይደለም። ዘዋራ ቅዱስ ተጽፈው ግን በዚህ በሻባት ቀን በሻባት አፊሉ ገሄኖም ወይም ደግሞ የኃጢአን የሚቀጡበት ቦታ ያን በኃጢአንም በዚህ በሻባት ቀን አይቀጡም። ግን ሁሉም ገሄኖም ራሱ ግን በሰባተኛው ቀን በሻባት ግን ኃጢአን አይቀጣም። በጣም ብዙ ነገር ተጽፏል። እና ኃጢአንም ራሱ በሻባት ኃጢአተኛ የሰሩ ሰዎች ማለት ነው በሻባት አይቀጡም ማለት ነው። ሁሉም ሻባትን ይጠብቃል ማለት ነው። እና ሁሉም
የዓለም ሁሉ ህዝብ ዓለም ሁሉ ከሰማይ ያለው ሁሉ ዓለማት ሁሉ ሻባትን ይጠብቃሉ ማለት ነው። እና ይሄ ብቻ ሳይሆን በነገራችን ላይ ይሄ ስለ ሻባት ብቻ ሳይሆን ማንኛውም ዓለም የሚመራው ማንኛውም ዓለም በሰማይ ያለው ዓለም ሁሉ የሚመራው መላእክታን ሁሉ የሚመራው ዓለማት ብዙ ዓለማት አሉ ግን ተቆጥሮ ማይዘልቅ ዓለም አለ ከሰማይ ሁሉ የሚመራው በኦሪት ህግ እንደሆነ ማወቅ ያስፈልጋል። በጣም ያስገርማል። በጣም ሁሉም የዓለም የሚተዳደርበት ህግ ደንብ መሰረት የኦሪት ትእዛዝ እንደሆነ ማወቅ ያስፈልጋል። በጣም ግሩም የሆነ ነገር ነው። እና ሻባት ብቻ አይደለም የሚጠበቅ እዛ ፔሳሃም ይጠበቃል። በፔሳህ ስኮት ሻቮት እንዲሁ ደግሞ ማንኛውም የኦሪት ህግ ከሰማይ ሁሉም ይጠበቃል። ፍርድ ቤት ያለው ዛፍ የሚፈረደው በኦሪት ህግ ነው። ሁሉም ያለው በኦሪት ህግ ነው። እና ሻባት ግን ከሁሉም ከፍተኛ ደረጃ እንደሆነ ሊቃውንቶቻችን ያስተምሩናል ማለት ነው። ስለዚህ ማንኛውም ሰው ሻባትን ሲጠብቅ ለራሱ ብቻ አይደለም ግን ለነፍሱም ትልቅ ነገር እንዳለና ይሄ ብቻ ሳይሆን ማለት ነው ከሰማይ ከፍተኛ ደረጃ የሚገለጽበት ቀን ስለሆነ ለራሳችን በጣም ትልቅ ነገር ነው ማለት ነው። በዚህ በመቀጠል ማለት ነው በማየት የምንችለው ሻባት ግን ዮም ኺሩት ወይም ደግሞ ዮም ምኑኻ ተብሎ ይታወቃል። ማለት ዮም ምኑኻ ማለት ነው ወይም ደግሞ የረፍት ቀን ነው ስንል ማለት ነው ምን ማለት ነው ብለን ስንጠይቅ ይሄ በሁለተኛው ማለት ነው በኦሪት ዘዳግም የተጻፈው የአስርቱ ትእዛዛት ምን ይላል? ዘኸርተ ከኤቤድ አይታ በኤሬስ ምስራይም ግን ባሪያ እንደነበር አስብ ወይም ደግሞ አስታውስ ይላል። ግን እና ስለዚህ ባይወጽእ ኻሉን ያለው ኸሚሻም ያርኸዘ ከብዙራኑት ያ አልከንዝ በኻሉን ያለው ኻል አሶት የማ ሸባት ግን ምን ማለት ነው? እዚህ ሰንበትን አንድ ሰው ሻባትን ሲጠብቅ ግን እግዚአብሔር አምላክ ከግብጽ ነፃ ከግብጽ ባርነት ነፃ እንዳወጣው ያስታውሳል ማለት ነው። ግን ከግብጽ በነበረበት ጊዜ ባሪያ ነበረ፣ የሰው ባሪያ ነበረ፣ ሰውን አገልጋይ ነበረ። ነገር ግን ሻባትን ሲጠብቅ ግን ምንን ያስታውሳል? እግዚአብሔር አምላክ ከግብጽ ባርነት ነፃ እንዳወጣው ያስታውሳል ማለት ነው። ይሄ ቀላሉ ትርጉም ነው። ግን በጠለቅ ስንል ማየት የምንችለው ምንድነው? የሰንበት ማለት ነው ሻባት ዮም አኺሩት ወይም የነፃነት ቀን ነው። ግን የነፃነት ቀን ነው። ምክንያቱም እንዴት ነው የነፃነት ቀን ነው መሆኑ ማለት ነው? ተመልከቱ። በተለያየ መጽሐፍ በጸድቃ መጽሐፍ በተለያየ አሽላ ካዶሽ እና ብኔ ሰኻር የሚባሉ ታላቅ የሚስጥር ሊቃውንቶች ናቸው እንደሚጽፉት በጣም የሚያስገርም ነገር ይጽፈዋል። ይሄ ምንድነው? እንግዲህ እንደምታውቁት አዳም ርሾን ወይ ደግሞ የመጀመሪያው አዳም መጀመሪያ የት ነበረ? መጀመሪያ የት ነበረ? ከጋን ኤደን ነበረ። ግን ከጋን ኤደን ነበረና ከጋን ኤደን ወይም ደግሞ በአማርኛ ገነት ከዛ በጣም ብዙ ትልቅ ደረጃ ነበረው። ግን በጣም ትልቅ ደረጃ ነበረው ለአዳም ርሾ ማለት ነው። ምንድነው ደረጃው? አፊሉ ሊቃውንቶቻችን ሲያስተምሩን በሚድራሽ እንደዛፈው ፊሉ መላእክታን ራሱ በነበረው ደረጃና በነበረው ክብር በነበረው ግርማ ሞገስ እግዚአብሔር በሰጠው ክብርና ትልቅ ደረጃ በጣም ይቀኑ ነበር ይላሉ ሊቃውንቶቻችን። በጣም ትልቅ ክብር ነበረው ግን በጋን ኤደን ማለት ነው። እና ያው በጋን ኤደን አዳም ከዛ ምግብ ለመብላት መስራት ያስፈልገው ነበር። ሁሉም ነገር ሞልቶ ነበር። ሁሉም ነገር ከጋን ኤደን ነበረ ግን እና ስለዚህ መስራት ያስፈልገው ነበር። ብዙ ስራ መስራት ያስፈልገው ምግቡ ሞልቶለታል። የሚያስፈልገው ልብሱ አለ፣ ሁሉም ነገር አለ እና ስራ መስራት ያስፈልገው ነበር። ነገር ግን ኃጢአት ከሰሩ በኋላ አዳምና ሔዋን ኃጢአት ከሰሩ በኋላ ምን ሆነ? እግዚአብሔር አምላክ አዳምን እና ሔዋንም እንዲሁም ደግሞ እባብን ከዛም በመቀጠል ደግሞ አዳማ ማለትም ምድሯንም እግዚአብሔር አምላክ ረገማቸው። ግን ምንድነው የረገማቸው? እንግዲህ እባብ ሴቷን አሳስቷ ነበረ ስላሳሳታት ማለት ነው። ወይም ደግሞ ሔዋን ስላሳሳታት ከዛም በኋላ ሔዋን ደግሞ ባሏን ስላሳሳተችው ከዛም በኋላ በዛ ምክንያት እግዚአብሔር አምላክ ለአዳምን 10 እርግማን ረገመው። ግን ሔዋንም እንደዚሁ 10 እርግማን ረገማት።
እባብ እንደዚሁ 10 እርግማን ተቀበለ። ከዛም በኋላ ደግሞ ምድርም ማለት ነው 9 እርግማን ተረገመች ማለት ነው። እንግዲህ በአጠቃላይ ይሄ ሲደመር ስንት ይሆናል? 39 እርግማን ተቀበሉ ማለት ነው። እንግዲህ ሰው ማለት ነው የመጀመሪያው እርግማን የተረገመው ምንድነው? እግዚአብሔር አምላክ የረገመው ነገር ምንድነው? የረገመው እርግማን ምንድነው? በዚያት አፈኻ ተኻለኸም ማለት ነው። እግዚአብሔር አምላክ የረገመው እርግማን እንዲህ ይላል። በላዳም አማር ኪሻ አማንታ ለኮል ይሽተኻም ተኻ ሚናይ ጻሸር ስፊት ተኻለ የሞር ወተኻል ሚኑ አሩራ ዳማ ባቡርኻ በይጻቦን ተኸልና ኮል የሚኸይኻ ማለት ነው። እግዚአብሔር አምላክ ምናለው ምድርን በአንተ ምክንያት የተረገመች ይሆናለው በይጻቦን ተኸልና በጣም በችግርና በጭንቀት በሐዘን ምግብህን ብላ ኮል የሚኸይኻ በኮልስ ለዳርዳር ታጽሚያኽላህ ምድርም የተለያየ እሾህና ሚካላ ታብቅልብህ በኻልታ የተሰባሳደ ማንኛውም ልክ እንደ እንስሳ ማለት ነው ሳር ብላለው በዚያ ተፈኸቶ ኻለኸም በዚያ ተፈኸቶ ኻለኸም ማለት እግዚአብሔር አምላክ ዳቦ ለመብላት በጣም ብዙ ላብን አንጠፍጥፈህ መስራት ያስፈልጋል ይላል። አርሹብኻ ኤላዳማ ኪሚመኑ ለቀኽታ ያፈራታ በላፈርታሽ እግዚአብሔር አምላክ ምናለው እስከ ወደ አፈር እስከምትመለስ በዚያ ተፈኸቶ ኻለኸም ላብን አንጠፍጥፈህ በብላ ይላል ብሎ እግዚአብሔር አምላክ ረገመው። እንግዲህ ከዚህ በኋላ በሊቃውንቶቻችን አሁን ያለበኩትን ሲተረጉሙት 9 ያለ እዛም በኋላ የመጨረሻው የሞት ርግማን ነው። የሞት ርግማን የመጨረሻውና 10ኛው ርግማን ነው። ለሴቷም ልክ እንደዚህ 9 እርግማን እና የመጨረሻውም ደግሞ የሞት ርግማን ተረግማለች። እንዲሁ ደግሞ ነኻሽ ወይም ደግሞ እባብ እንዲሁም 9 እርግማን እና እዛም በኋላ መጨረሻው ደግሞ የሞት ርግማን ተረግሟል። ከዛ በኋላ ከዚህ እንዳየነው ምድርም ማለት ተረግማለች። እንደዚሁ 9 እርግማን ተረግማለች። ምድር የሞት እርግማን አልተረገመችም፣ ምክንያቱም ምድር መሞት ስለማትሞት ማለት ነው። እና ስለዚህ በአጠቃላይ 39 እርግማኖች ሰው ተረግሟል። ሰው በሙሉ 39 እርግማኖች ተረግሟል። እና እንግዲህ ከዚህ ላይ ማየት የምንችለው ሊቃውንቶች ሲናገሩት በአጠቃላይ 39 እርግማኖች እግዚአብሔር አምላክ በአዳምና ሔዋን ኃጢአት በመሰረታቸው 39 እርግማኖች በዚህ ዓለም ወርደዋል። እና በዚህ ዓለም ያለው ነገር ሁሉ የዚህ ዓለም ዓለማዊ ኑሮ በሙሉ በእነዚህ በ39 እርግማን ይዞራል። ማንኛውም ሰው ለምሳሌ ዋናው የሰው ልጅ ችግሩ ምንድነው? ዋናው የሰው ልጅ በዚህ ዓለም ዋናው ነገር ምንድነው? ምግብ ለመብላት ነው። ምግብ ለመብላት በጣም ብዙ ስራ መስራት ያስፈልገዋል። ብዙ ነገር ማድረግ ያስፈልገዋል። ይሄ ፓርናሳ ዋናው ነገር ይሄ ነው። ዋናው ምንድነው? የራሱን ምግብ ለመብላት ቤተሰቡን ለማስተዳደር ስራ መስራት ያስፈልገዋል። ያለ ስራ ምግብ መብላት አይችልም። እና ስለዚህ ይሄ አንደኛው ነገር እርግማን ነው። ሁለተኛው ነገር እንግዲህ በወርታችን ስናየው በሻባት 39 የስራ አይነቶች ተከልክለዋል። 39 የስራ አይነቶች አሉ። እነዚህም በሻባት እነዚህ 39 ስራዎች መስራት ክልክል ነው። የመጀመሪያ ለምሳሌ ማረስ ክልክል ነው። ማለት 11 ዳቦ ለመብላት 11 ስራዎች መስራት ያስፈልጋል። ለምሳሌ ዳቦ ለመብላት ዳቦ አርጎ ያን ዳቦ ለመብላት ምን ማድረግ ያስፈልጋል? መሬት ማረስ ያስፈልጋል። ከዛም በኋላ ካረሰ በኋላ እንደገና መዝራት ያስፈልጋል። ከዘራ በኋላ ያን ታደገ በኋላ ማጨድ ያስፈልጋል። ካጨደ በኋላ ወስዶ ታጨደ በኋላ መከመር ያስፈልጋል። ከከመረ በኋላ ዘኒካ ለአሞር ይባላል ወይም ደግሞ ማአሜር ይባላል በዕብራይስጥ። ከዛም በኋላ ዳሽ ማሃድ ያስፈልጋል። ሃደ በኋላ ማዝራት ያስፈልጋል። ካዘራ በኋላ ከዛም በኋላ ወደ ቤት ከወሰደ በኋላ መልቀም ያስፈልጋል። ተለቀመ በኋላ እንደዚህ መፍጨት ያስፈልጋል። ተፈጨ በኋላ ማቡካት ያስፈልጋል። ታቦከ በኋላ የዛን ጊዜ የሚጋገር ማለት ነው። እንግዲህ ዳቦ ለመብላት ስንት ስራ መስራት ያስፈልጋል? 11 ሰዎች መስራት ያስፈልጋል። እና ያው በኢትዮጵያ ገበሬ የነበራችሁ ታስታውሳላችሁ። ይሄ እንደ አንድ ዳቦ ለመብላት ያው ቢያንስ ግማሽ ዓመት ስራ መስራት ያስፈልግ ነበር። ይሄ ሁሉ ለምንድን ነው? ዳቦ ለመብላት ዳቦ እንዲኖር ማለት ነው። እና ስለዚህ
እንዲሁም ደግሞ ልብስን በመስራት ስራ የተለያየ 7 የስራ አይነቶች አሉ። በኢትዮጵያ ሽመና የሚያውቁ እና ይሄ እነዚህ ሁሉ በሽመና ሸማኔዎች የሚሰሩት ነገር ወይ ደግሞ እንዴት አድርጎ ልብስ እንደሚሰራ የምታውቁ ሰዎች ማለት ነው። ይሄም ከ39 ስራዎች ማለት ነው 39 7 ስራዎች አሉ። ከዛ በተጨማሪ ያው እንግዲህ እሳት ማብራት ማንደድና ማጥፋት ክልክል ነው። ልክ እንደዚህ በአጠቃላይ 39 የስራ አይነቶች ተከልክለዋል። ተመልከቱ ከን አዳምና ሔዋን 39 ርግማን ተረግመዋል። በሻባት 39 የስራ አይነቶች ተከልክለዋል። ያ ተመልከቱ እዚህ ላይ እንግዲህ ተመልከቱ እግዚአብሔር አምላክ ምን አለ? ህዝበ እስራኤል አንተ አዳም ይህን ኃጢያት ስለተሰራ በዚህ ዓለም ኃጢያት ስለተሰራ እግዚአብሔር አምላክ በዚህ ዓለም ግን በዚያ ተፈኸቱ ኸለኸም ማለትም ዳቦን ለመብላት በጣም ብዙ ስራ መስራት ያስፈልገዋል። በጣም ብዙ ነገር መንከራተት ያስፈልገዋል። ይሄን ብዙ ነገር ማድረግ ያስፈልገዋል። ግን ነገር ግን በየዛን ጊዜ በጋኔ ኤደን በነበረበት ጊዜ ምንም ነገር ያስፈልገው ዳቦ ለመብላት ወይም ደግሞ ይሄን ነገር ለማለት ምንም ነገር ያስፈልገው ነው። ምንም ስራ መስራት ያስፈልገው ነበር። ግን ሁሉም ነገር ተቤቱ ነበረ። ሁሉም ነገር ከደጁ ነበረ። ምንም ነገር መስራት ያስፈልገው ቁጭ ብሎ የአምላክን ማገልገልና ከአምላክ መንፈሳዊ ትምህርት መማር የአምላክን ህግ መጠበቅ ይሄ ነበረ ስራው። ግን ቶራ መማር ነው ዋናው። ሊቃውንቶቻችን እንደሚናገሩት ጋኔ ኤደን አዳም የነበረው ቶራ ነው ይማር ነበር። ቁጭ ብሎ ቶራ ሲማር ነው የነበረ። ነገር ግን ኃጢያት በመሰረቱ እግዚአብሔር አምላክ 39 አይነት ስራዎችን እንዲሰራ እግዚአብሔር እርግማኖች ተረገመ። እነዚህ እርግማኖች የሚያሳዩሽ ምንድነው? 39 የስራ አይነቶችን ነው ማለት ነው። እና ስለዚህ አንድ ሰው ሻባትን ሲጠብቅ እግዚአብሔር ከዚህ ማለት ነው እግዚአብሔር አምላክ አዳምና ሔዋንን እንዲሁም ደግሞ እባቡን 39 ከረገመው እርግማን ይወጣል ማለት ነው። እና በዚህ በሰባተኛው ቀን ሰው ምን ሆነ? ሻባት የሚጠብቅ ከሆነ ከዚህ ከርግማን ይወጣል ማለት ነው። ከ39ኙ እርግማን ይወጣል። በዛ ፈንታ እግዚአብሔር አምላክ ምን ይሰጠዋል? ጋን ኤደን ማለት ከጋን ኤደን ወይም ደግሞ ከገነት እንደገባ ይቆጠራል ማለት ነው። ነገር ግን አንድ ሰው ሻባትን የማይጠብቅ ከሆነ በሻባቱ ማለት ነው እንደገና ያን እርግማን ይቀጥላል ማለት ነው። ስለዚህ አንድ ሰው ስራ የሚሰራው ከዚህ ዓለም ማንኛውም ስራ የሚሰራው ለምንድነው? ምክንያቱም አዳም ስለተረገመ ነው። ነገር ግን አዳም ባይረገም ኑሮ ይህን ስራ መስራት አያስፈልግም ነበር። ሁልጊዜም ከጋን ኤደን ነበረ። ሁልጊዜም ቢሆን ከአምላክ ጋር ቅርብ ሆነን እንኖር ነበረ። ስለዚህ ምንም አያስፈልግም ነበር። ነገር ግን ስለዚህ እግዚአብሔር አምላክ ማለት ለህዝብ እስራኤል ምን ሰጠ? እግዚአብሔር አምላክ 6 ቀን ስራ መስራት ይችላል። 6 ቀን ማንኛውም ነገር ምግብ ለመብላት ማንኛውም ነገር እዚህ ዓለም ኑሮ ለማድረግ መስራት ይችላል። ሸሸት ያመጣስምነኻ በ6 ቀን ስራ በሰባተኛው ቀን ግን ሻባት ላሽመልክኻ በሰባተኛው ቀን ግን የእግዚአብሔር ቀን ነው፣ የአምላክ ቀን ነው። በዚህ ቀን እኛ ከሁሉም የዚህ ዓለማዊ ኑሮ ማንኛውም የእርግማን የሆነ ነገር ሁሉ ማንኛውም ስራ መስራት አያስፈልግም። ምክንያቱም ይሄ ከአምላክ ጋራችን ጋር የምንገናኝበት ቀን ነው። ይሄ ከጋን ኤደን እንደገና የምንገባበት ቀን ነው ማለት ነው። አዳም በመጀመሪያ ጋን ኤደን እንደነበረው እኛ ማለት ነው በዚህ ቀን በሻባት ማንኛውም ይሁዲ ሻባትን ሲጠብቅ በጋን ኤደን ተመልሶ ይገባል ማለት ነው። ስለዚህ የዚህ ቀን ማለት ነው ስለዚህ ነው ማየት የምንችለው ይህ ቀን የረፍት ቀን ነው። የረፍት ቀን ነው። እንዲሁም ደግሞ የቡራኬ ቀን ነው። ከአምላክ ጋር የምንገናኝበት ቀን ነው ማለት ነው። ከአምላክ ጋር ባለፈው ተመት እንደተነጋገር ማለት ነው ከአምላክ ጋር ቀጥተኛ ግንኙነት ያለን በዚህ ቀን ነው። እና ምክንያቱም እንዳልነው የህዝብ በዚህ ቀን ህዝበ እስራኤል ወደ ጋን ኤደን ተመልሰው የሚገቡበት ቀን ነው። እና የዚህ ቀን ማንኛውም ሰው ማለት ነው ሻባት የሚጠብቅ ሰው ካለ ሻባት የሚጠብቅ ከሆነ ሻባት የሚጠብቅ አንድ ሰው ማንኛውም ሰው ሻባት የሚጠብቅ በስርዓቱ የሚጠብቅ ከሆነ ልክ ጋን ኤደን እንዳለ ይቆጠራል ማለት ነው። በዚህ ቀን ሁሉም ነገር የተባረከ ነው። በዚህ ቀን ሁሉም ነገር የተቀደሰ ነው ማለት ነው። እና በዚህ ቀን ስለዚህ ነው ይሄ ቀን ምን ይባላል? ዮም አምኑኻ ወይም ደግሞ ዮም አኺሩት የነጻነት ቀን ነው። በዚህ ቀን ማንኛውም የዚህ ዓለም ስራ የዚህ ዓለም ነገር አያስጨንቀንም። ስለዚህ ዓለም ጉዳይ ስለዚህ ዓለም ኑሮ መጨነቅ አያስፈልግም ማለት ነው። እንደገባችሁ ተስፋ አደርጋለሁ። ትንሽ ነገሩ ጠለቅ ያላል። ነገር ግን ማወቅ የሚያስፈልገው ባጭሩ ሻባትን የሚጠብቅ ሰው ይሄ ከአምላክ ጋር ግንኙነት አለው።
አምላክ ጋር ግንኙነት አለ የሚያደርግ ሰው ደግሞ ከሁሉም ነገር ነፃነት አለው ማለት ነው። ግን ምንም ነገር በዚህ ዓለም ኑሮ የዚህ ዓለም ጉዳይ የዚህ ዓለም ነገር አይገዛው ማለት ነው። ስለዚህ ነው ሊቃውንቶቻችን እንደሚናገሩት ግን ዋስታኮል መላእክተኻ ሊቃውንቶች ሲናገሩ ተኽሾብ ኪሉ ኮል መላእክተኻ ሱያ ማንኛውም ነገር በዚህ በሻባት ምንም ነገር በዚህ ዓለም ነገር ያለው ነገር ስራም ሆነ ማንኛውም ነገር ማሰብ ያስፈልግ። በዚህ ቀን በሻባት ሁሉ ነገር ከን እንደ ተሰርቶ እንዳለቀና በሻባት ምንም ነገር ስለሌላ ነገር ማሰብ ያስፈልግም። ሁሉ በስርዓቱ ማረፍ ያስፈልጋል ማለት ነው። እና እንግዲህ ሻባት ዮም አምኑኻ ወይም ደግሞ ዮም አኺሩት የነፃነት ቀን ነው ማለት ነገር የዚህ ዓለም ኑሮ ሊገዛን አይገባም። በዚህ ዓለም ኑሮ ልናስብበታችን ከዚህ ዓለም ወጠን ለነፍሳችን ቀን እንሰጠው ማለት ነው። ለነፍሳችን ነው እንሰጠውና የነፍስ ቀን ነው ማለት ነው። ስለዚህ ባለፈው እንደተነጋገርነው ይሄ በጣም የተባረከም ቀን ነው። የተባረከም ቀን ነው ምክንያቱም በዚህ ቀን ማለት ነው ከአምላክ ጋር ቀጥታ ግንኙነት ስላለን ማለት ነው። በጸሎት ስንጸልይ በአርቢት ሻባት ስንጸልይ እንዲህ ብሎ ተጽፏል። በጸሎቱ አታኪ ዳሽቶ ማሽቬል ሽሜኻ ሰባተኛው ቀን ለስምህ ቀድሰዋል። ተኽሊት ማሴ ሰማይን ወአርጽ ማለትም ለሁሉም የሰማይና ምድር ፍጻሜ ስለሆነ ወይም ደግሞ አላ ተኽሊት ማለት ፍጻሜ ወይም ደግሞ መጨረሻ ስለሆነ ማለት ነው። በራክቶም ኢኮኖሚ ከሁሉም ቀን ባርከዋል። ሁሉ ቀን ኢኮኖሚ ማለት ማንኛውም ካፊሉ ተበዓላት ቀን ማለት ነው። ሻባት ከሁሉም በዓላት ሁሉ ከፍተኛ ነው። እንግዲህ ፔሳህ አለ፣ ሱኮት አለ፣ ሻቦት አለ። እነዚህ በዓላት ይባላሉ ወይም ደግሞ ዮም ቶብ ይባላሉ። ከዛ በተጨማሪ ሻባት ከዮም ኪፑርም ከፍተኛ ደረጃ አለው። ከሁሉም ቅዱሳን ከሆኑ ቀን በሙሉ ማን ነው ታላቅ የሆነ ወይም ደግሞ ትልቅ ቀን የሚባለው ሻባት ነው። ሻባት አንደኛው ከፍተኛ ደረጃ የሚባለው ሻባት ነው። ከዛም በኋላ ዮም ኪፑር፣ ከዛም በኋላ ያሚም ቶብም በዓላት ማለት ነው። ፔሳህ፣ ሱኮትና ሻቮት እንዲሁም ደግሞ ሮሽ ሃሻና፣ ከዛም በኋላ ሮሽ ሆደሽ እና ሆላ ሞይድ ከዛም በኋላ እንግዲህ ማንኛውም ያዘቦት ቀን ማለት ነው። ለምንድን ነው እንዴት አድርገን ነው የምናየው ብታዩ ማለት ነው። በሻባት እንደ ምልክት አድርገን የምናየው በሻባት ቶራ ሲነበብ ስንት ሰው ነው ወደ ኦሪት የሚወጣ? 7 ሰው ይወጣል ከኦሪት ማለት ነው። ካፍ ማፍትህ ጋር 8 ይወጣል። በዮም ኪፑር ስንት ሰው የሚወጣ? 6 ሰው ይወጣል። ከማፍትህ ጋር 7 ሰው ይወጣል ማለት ነው። በዮም ቶብ ወይም ደግሞ በዓላት ቀን ማለት ነው ስንት ሰው የሚወጣ? 5 ሰው ይወጣል። ከማፍትህ ጋር 6 ይሆናል ማለት ነው። በሆላ ሞይድ ፔሳህና ሱኮት 4 ሰው ኦሪት ያነባል ወጡ ያነባል። እንዲሁም ደግሞ በሮሽ ሆደሽም ልክ እንደዚሁ 4 ሰው ያነባል። አባል ባዘቦት ቀን ግን ኦሪት ሲወጣ ሰኞና ሐሙስ ኦሪት ሲወጣ ስንት ሰው የሚያነብ? 3 ሰው ያነባል ማለት ነው። እና እንግዲህ የምናየው ማለት ነው ሻባት ከዮም ኪፑርም ይበልጣል ማለት ነው። ሻባት ከዮም ኪፑር ይበልጣል። በጣም ብዙ ሚስጥር አለው። ሁሉም በዓላት ሁሉ ከፍተኛ ደረጃ ያለው ማለት ነው ሻባት ነው። እና ስለዚህ ነው እዚህ ምናል ኦቤራክቶ ሚኮላ ያሚ ከሁሉም ቀናት ሁሉ ባርከዋል። ሁሉም ቀን ሁሉ ተባረከ ማለት ነው ሻባት ነው። አብዛኛው ሰዎች ዮም ኪፑር ከሻባት የሚበልጥ ይመስላቸዋል። ነገር ግን እንደዛ አይደለም። ሻባት ከዮም ኪፑር ይበልጣል። በጣም ብዙ ሚስጥር አለው እና ነገር ግን ሻባት ከሁሉም በላይ የተቀደሰና የተባረከ ቀን መሆኑን ማወቅ ያስፈልጋል። ቢኪዳሽቶ ሚኮላ ዝማኒ ከሁሉም ቀን ጊዜዎች ሁሉ በሁሉም ጊዜ ሁሉ ተቀደሰዋል። ለኸይን ካቶ በተራታህ ብሎ ከኦሪት የተጻፈውን ይነግራል ማለት ነው። ስለዚህ በዚህ ቀን ማለት ነው ሁሉም ነገር የተቀደሰና ከሁሉም በላይ የተቀደሰ ነው ማለት ነው። በመቀጠል ምንድነው ተጽፏል? ይስመኹ በማልኮታህ ሾሜር ሻባት በኮሪያውን በዚህ ሰንበትን የሚጠብቁ ጠባቂዎች እና ሰንበትን አገልጋዮች ሰዎች ይስመኹ ይደሰቱ አም ሚቀድሽ ሽቢ ሰንበትን የሚቀዱ ሰዎች በሙሉ ይደሰቱ ደስተኛ ይሁኑ። ኩላም ይስቡ ቢታኑ ሚቱባህ ካንተ ተመልካሙ ሁሉ የምታረገው መንፈሳዊ ምግብ ይስቡ ይጥገቡ።
ባሽቢር አዝታቦ በኪዳሽቶ ከን ሰባተኛው ቀን በፈልገዋል አንተ በፍላጎት ቀደሰዋል ኸምዳት አይም አውቶካራት ከሁሉም በላይ የላቀና ደስ የሚል ቀን ብለህ ጠርተዋል ዘኸር ለማሰብ በረሽት ከን የዓለምን መፈጠሩን የማስተዋወሻ ቀን ብለህ መርጠዋል በማለት ሐጸሮት ተጽፏል እና እዚህ ለምናየው ምንድነው ይሄ ቀን በጣም ትልቅና የተቀደሰ ቀን መሆኑና ሻባትም ከሁሉም በላይና ከሁሉም ቀን ከሁሉም ሚጽዋ ከፍተኛ ደረጃ እንዳለው ማወቅ ያስፈልጋል በጣም ትልቅ ቀን እንደሆነ ማወቅ ያስፈልጋል እና ማንኛውም ሰው ሻባትን ሲጠብቅ በጣም ብዙ ስጦታ ነው የሚቀበል በጣም ብዙ እድል ነው የሚቀበል በጣም ትልቅ ነገር ነውና ሻባትን ለመጠበቅ ሁላችንም መታገል ያስፈልጋል ሻባትን ለመጠበቅ ሁላችንም በተቻለ መጠን ወደ ሻባት ለመቅረብ እና ሻባትን ለመጠበቅ ከአምላክ ይሄን ነገር እንዝኹት ይሄን እድል ለመቀበል ሁላችንም ራሳችን ለማዘጋጀት መታገል ያስፈልጋል ማለት ነው እና ስለዚህ ሁላችንም ቢሆን ይሄን ስለ ሻባት የምንጠብቅ ከሆነ ቤቱ ሻባት የሚጠብቅ ከሆነ የአምላክ ክብር ከኛ ነው ግን ወደኛ ይመጣል ሊቃውንቶቻችን እንደሚናገሩት ሻባትና ሌላው በዓል የሚለይበት ምንድነው ለለው ጥያቄ ይጠይቃሉ ግን ምሳሌ ይሰጣሉ በበዓላት ቀን ማለትም እንግዲህ በየውም ቶብ በሚባለው በፔሳህ በሱኮትና በሻቦት እንዲሁም በሮሽ ሐሸና አንድ ሰው ምሳሌ ንጉስ አለ እንበል ያ ንጉስ ልጆች አሉት እና አንዳንድ ጊዜ ንጉሱ ልጆቹን ወደሱ እንዲመጡ ይጠራቸዋል ግን እና ከንጉሱ ሲሄዱ በጣም ብዙ ምግብ አለ በጣም ብዙ የሚበላ የሚጠጣ አለ በዛም ብዙ ነገር አለ ግን በጣም የንጉስ ክብር ትልቅ ነገር ነው ግን ቀላል ነገር አይደለም ንጉስ ማለት ግን አንዳንድ ጊዜ ደግሞ ልጆቹ ንጉሱን ወደ እሱ ቤት ይጠሩታል እና ንጉሱ ወደሱ ይመጣል እና እነሱም የተቻለውን ልጆችም የተቻላቸውን ነገር አድርገው ንጉሱን አባታቸውን ማለት ነው ያስተናግዳሉ ነገር ግን ማወቅ የሚያስፈልገው ልጆች የሚያደርጉት እንደ አባታቸው ከፍተኛ አይደለም ሊሆንም አይችልም ምክንያቱም ንጉስ ያልሆነ ሰው ሁለት እኩል አይነት ማስተናገድ አይችልም ይሄ እንግዲህ ምሳሌ ነው ተምሳሌቱ ምንድነው ይላሉ ሊቃውንቶቻችን በሻባት ህዝበ እስራኤል እግዚአብሔር አምላክ ህዝበ እስራኤልን ወደሱ ይጠራቸዋል ግን ወደሱ ይጠራቸዋልና ህዝበ እስራኤል ከሚበሉት ከአምላክ ሹልኻን ነው ከአምላክ ጋር ነው የሚቀመጡት አምላክ ከነሱ ጋር ይሆናል ማለት ነው ወደ አምላክ ነው የሚገባ ወደ አምላክ ከፍተኛ ደረጃ ያወጣቸዋል ማለት ነውና መንፈሳዊ ቀን ነው ከአምላክ ጋር መሆን ማለት በጣም መንፈሳዊ ቀን ነው ነገር ግን በበዓላት ቀን ግን ህዝበ እስራኤል አምላክን ይጠሩታል ግን አምላክ ወደኛ ይመጣል እና ስለዚህ ይሄ ቀን ማለት ነው ትንሽ ልክ እንደ ሻባት ስላልሆነ በበዓላትም ለምሳሌ የዕለት ምግብ ማብሰል ይቻላል ብዙ ነገር አለ ልዩነት አለው በዛ ሌላ ጊዜ ምን ተነተን ይሆናል እና ግን ማለት የምንችለው አንድ ሰው ሻባት ሲጠብቅ ከአምላክ ወደ አምላክ ቤት እንደሚገባና አምላክም ከኛ ጋር እንዳለ ማወቅ ያስፈልጋል ማለት ነው እና ይሄን ነገር ሻባትን ጠብቀን ለመታደልና ሻባትን ወደ ቤታችን ለማስገባት በጣም ብዙ ትግል ማድረግ ያስፈልጋልና በዛታሽም እኛም ፈልገው በዛታሽም ምን ባርከው ማንኛውም ህዝበ እስራኤል ሻባትን ይጠብቅ ዘንድና ሻባትን ጠብቆ ደግሞ በዚህ ምክንያት እግዚአብሔር አምላክ ህዝበ እስራኤልን ይታደግ በዛታሽም ህዝበ እስራኤል ከፍተኛ ደረጃ ይድረስ እያልን በዛታሽም ዛሬ ተመረጣች ፈጽማለን በዚህ እና በዛታሽም በሚቀጥለው ሳምንት የተለያየ ቢካር አላኾት ወይም ደግሞ ህግጋቶችን ይዘን እንቀርባለን በዛታሽም እና እኔ ጋር ስለቆያችሁ አመሰግናለሁ ደህና ሁኑ